በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር በግ በቀብሩ ፊት። በገሊላ የሚኖረው የአራተኛው ክፍል ገዥ ሄሮድስ አንቲጳስ በየዓመቱ እንደሚያደርገው የፋሲካን በዓል ለማክበር በኢየሩሳሌም ተገኝቶ ነበር። እንደወጉ አባቱ ትልቁ ሄሮድስ ባሰራው ቤተ መንግሥት ውስጥ ሊያርፍ እንደሚገባው ቢሆንም እስራኤላውያን በሮማ አገዛዝ ስር ስለሆነችና በአባቱ ቤተ መንግሥት ውስጥ ጲላጦስ ስላረፈ ሄሮድስ ያረፈው በጥንታዊው የመቃቢስ ቤተ መንግሥት ነበር። ሊቃነ ካህናቱ ጌታን በሮማውያን ወታደሮች አስይዘው እያንገላቱ ወደ ሄሮድስ ቤተ መንግሥት ወሰዱት። ንጉሥ ሄሮድስን በምን ቋንቋ ልንገልጸው እንችላለን? የሮማን ንጉሥ ለማስደሰት የሚገብረው ግብር አልፎ በጢባሪዮስ ቄሳር ስም የዝሙትና የስካር ከተማን የገነባው ደፋሩ ንጉሥ ሄሮድስ በአንድ ወገን እስራኤላዊ ሆኖ ሳለ አሕዛባዊቷን የአረብ ንጉሥ ልጅ አግብቶ የሚኖረው ቅምጥሉ ንጉሥ ሄሮድስ በዚህ ትዳሩም ሳይጸና የወንድሙን የፊልጶስን ሚስት ሄሮዳዲያን ቀምቶ በሚስቱ ላይ የደረበና ሚስቱን በብስጭት ወደ ሀገሯ እንድትኮበልል ያደረገው ዘማዊው ሄሮድስ የእንጀራ ልጁንና የወንድሙ ልጅ የሆነችውን የሶሎሜን ዘፈን ሲሰማ ተደስቶ የመንግሥቴን እኩሌታ ካልሰጠውሽ ያለው ስሜታዊው ሄሮድስ ምን ሊገልጸው ይችላል? የመጥምቁ ዮሐንስ ስብከት ደስ እያለው ሲሰማ እንዳልኖረ መልሶ ወደ እስር ቤት የጨመረውና በኋላም አንገቱን አስቆርጦ በውጭት ያስመጣውን ነፍሰ በላውን ሄሮድስ በምን ቋንቋ እንግለጸው? ሄሮድስን በአንዲት ቃል ሊገልጸው የቻለው ጌታችን ብቻ ነው፣ ቀበሮ ብሎ። ሉቃስ ወንጌል ምዕራፍ 13 ከቁጥር 32። በእርግጥም የሄሮድስን ሕይወት በአይሁድ ዘንድ ከማይበሉትና ከረከሱት እንስሳት አንዱ ከሆነው ቀበሮ በላይ የሚገልጸው ስም የለም። ጠቢቡ ሰለሞንም በዚሁ ዘይቤ ወይናችን አብቧልና የወይናችንን ቦታ የሚያጠፉትን ቀበሮች ጥቃቅኑን ቀበሮች አጥምዳችሁ ያዙልን ብሎ ነበር። የተቀደሰችውን ከተማ የሚያረክሱ እንደ ሄሮድስ ያሉ ሰዎች በክህደታቸው የእግዚአብሔርን ቤት የሚያውኩ ከሃዲያን የጋራ ስማቸው ቀበሮ ነው። ጠቢቡ አጥምዳችሁ ያዙልን እንዳለ እንዲህ አይነቶቹ ሰዎች በትምህርት አጥምዶ መያዝና ሶምሶን እንዳደረገው በጅራታቸው የቃሉን ችቦ እያሰሩ ወደ መጡበት የክህደት እርሻ መልሶ ማሰማራት ያስፈልጋል። መጽሐፈ መሳፍንት ምዕራፍ 15 ከቁጥር 4። የአይሁድ የዓለምን ኃጢአት የሚያስወግደውን የእግዚአብሔር በግ ኢየሱስ ክርስቶስን ወደዚህ ቀበሮ ይዘውት ቀረቡ። ሄሮድስም ኢየሱስን ባየው ጊዜ እጅግ ደስ አለው። ሉቃስ ወንጌል ምዕራፍ 23 ከቁጥር 8። ሄሮድስ ጌታን ሲያዩ ደስ ያለው ዓይኖቼ ማዳንህን አይተዋል ብሎ አልነበረም። እንደ አብርሃም ቀኑን አይቶ ደስ ብሎት እንደ ሰብአ ሰገል የአይሁድ ንጉሥ አየሁ ብሎ እንደ ዘኬዎስ ጌታዬን አየሁት ብሎ አልነበረም። የጌታችንን ዝና በሰማ ጊዜ ሄሮድስም ዮሐንስ እኔ ራሱን አስቆረጥኩት፣ ይህ እንዲህ ያለ ነገር የሚሰማበት ማን ነው አለ። ሊያየውም ይሻ ነበር። ሉቃስ ወንጌል ምዕራፍ 9 ከቁጥር 9። ስለ እርሱ ስለሰማ ከብዙ ጊዜ ጀምሮ ሊያየው ይመኝ ነበርና ምልክትም ሲያደርግ ሊያይ ተስፋ ያደርግ ነበር። ሉቃስ ወንጌል ምዕራፍ 23 ከቁጥር 8። ትልቁ ሄሮድስ የተወለደው አይሁድ ንጉሥ ወዴት ነው የሚለውን የሰብአ ሰገል ጥያቄ ሰምቶ ለስልጣኑ ሰግቶ ነበር። ስለ ሕፃኑ በጥንቃቄ መርምሩ ብሎ ነግሯቸውም ነበር። በኋላም የተወለደው ንጉሥን ለማግኘት ብሎ የቤተልሔም ሕፃናትን ቢያስጨፈጭፍም ኢየሱስን ግን ሳያገኘው ሞተ። የትልቁ ሄሮድስ ልጅ ሄሮድስ አንቲጳስ አባቱ በብዙ ልፋት ያላገኘውን የተወለደውን የአይሁድ ንጉሥ ሮማውያን አምጥተው በፊቱ አቆሙለት። እርሱ ግን ስለ ሕፃኑ በጥንቃቄ ሊመረምር አልፈለግም። የእርሱ ፍላጎት አንድ ብቻ ነበር፣ ተአምር ማየት። ተአምር ማየትን መፈለግ በአጠቃላይ የፈሪሳውያንና የሰዱቃውያን ጠባይ ነበር። ለዚህም ነው ጌታ ሐዋርያቱን ተአምር ከማየት ጉጉትና ከግብዝነት ትምህርት እንዲጠበቁ ሲያስተምር ከሰዱቃውያንና ከፈሪሳውያን እርሾ ተጠበቁ ብለው ያስጠነቀቃቸው። ማቴዎስ ወንጌል ምዕራፍ 16 ከቁጥር 12። የፈሪሳውያን ተአምር የመውደድ ጠባይ በሄሮድስ ላይ የበለጠ ጎልቶ ይታይ ነበር። ለዚህም ነው
ጌታችን በማርቆስ ወንጌል ላይ ከፈሪሳውያን ጋር ደምሮ ተጠንቀቁ፣ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ብሎ ለይቶ የጠቀሰው ማርቆስ ወንጌል ምዕራፍ 8 ከቁጥር 15። ጌታችንን ባየ ጊዜም የተደሰተው ከመኳንንት ጋር ተቀምጦ እንደ ትርኢት ጌታችን ተአምራት ሲያደርግ ለመመልከትና ለመደሰት ነበር። ጌታችን ተአምር ቢያደርግ ኖሮ ምናልባትም ሄሮድስን ደስ ማሰኘትና ወደ ጲላጦስ ተመልሶ ከመሰቀል ሊድን ይችል ይሆን ነበር። ዘፈን ለዘፈነችለት ሴት ግማሽ መንግስቴ ልስጥ ያለ ሰው ተአምር ቢያይ ኖሮ ከዚያ በላይ ላድርግ ይል ይሆናል። ጌታችን ግን ተአምር ያደርግ የነበረው የተጨነቁትን ለማዳን እንጂ በተአምር የሚደሰቱ ሰዎችን ለማስደነቅ አይደለም። በብዙ ቃልም ጠይቀው፣ እርሱ ግን አንድስ እንኳ አልመለሰለትም። ሄሮድስ የአይሁድን ክስ እንኳ አልሰማ ብሎ በጉጉት ምልክት እንዲያሳየው ብዙ ጥያቄዎችን ቢደረድርለትም ጌታችን ግን በሄሮድስ ፊት አንዲትም ቃል አልተናገረም። ሄሮድስም ጌታን አየው እንጂ ሲናገር አልሰማውም። ጌታችን በሄሮድስ ፊት አለመናገሩ ብዙ ነገሮችን ያስታውሰናል። ተአምር የሚሻ ሰው ቢነግሩት መቼ ይሰማል? የምልክት ፍቅር ያለው ሰው ቃሉን የመስማት ፍላጎት የለውም። ትምህርት ቢሰጠው እንኳን ቶሎ ትምህርቱ አልቆ ወደ ተአምሩ ቢሄድ ምን አለ ብሎ ይቁነጠነጣል እንጂ የእግዚአብሔርን ቃል የሚሰማበት ትዕግስት የለውም። ጌታችን ተአምሩን አይቶ ብዙዎች በስሙ ሲያምኑ እንኳ በሰው ልብ ያለውን ያውቅ ነበርና አይተማመንባቸውም ነበር። ዮሐንስ ወንጌል ምዕራፍ 2 ከቁጥር 25። ስለዚህ ለተአምር ፈላጊ ሄሮድስ መናገር አልደከመም። ሄሮድስ ተናግሮት የሚለወጥ ሰው ቢሆን ኖሮ የመጥምቁ ዮሐንስ ስብከት ይበቃው ነበር። ቅዱስ ዮሐንስ ሲያስተምር እየሰማ ብዙ ነገር ያመነታ ነበር፣ በደስታም ይሰማው ነበር። ማርቆስ ወንጌል ምዕራፍ 6 ከቁጥር 20። የስብከት ዓላማው ሰሚውን ማስደሰት ሳይሆን የሕይወት ለውጥ እንዲያመጣ ማድረግ ነበር። ሄሮድስ ግን ቃሉን ከማድረግ ይልቅ ራሱን እያሳተ የሚሰማ ብቻ ነበር። የፈራው የነበረው ባህታዊውን ዮሐንስም ስብከቱን ወዶ እንዳልነበር ሁሉ በግፍ አንገቱን አስቆረጠው። ታላቁ ነቢይና ሐዋርያ ያስገደለ ይህ ግፈኛ ንጉሥ የጌታችንን ድምፅ ሊሰማ እንዴት ይገባዋል? በእግራቸው እንዳይረግጡት ተመልሰው እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ እንቆጫችሁን በእርያዎች ፊት አትጣሉ ብሎ ያስተማረ ጌታ ከአፉ የሚወጣውን እንቁ የሆነ ቃሉን በዚህ ቀብሮ ፊት እንዴት ይናገራል? መጥምቁ ዮሐንስ በተገደለ ጊዜ ደቀ መዛሙርቱ በድኑን ቀበሩት። መጥተውም ለኢየሱስ አወሩለት። ኢየሱስም በሰማ ጊዜ ከዚያ ብቻውን ወደ ምድረ በዳ በታንኳ ፈቀቅ አለ። ማቴዎስ ወንጌል ምዕራፍ 14 ከቁጥር 12 እስከ 13። ከማኅፀን ውስጥ ሆኖ የሰገደለት፣ በፊቱ መንገድ የጠረገለት፣ በዮርዳኖስ ባህር ያጠመቀው ቅዱስ ዮሐንስ እንደሞተ በነገሩት ጊዜ ኢየሱስ ብቻውን ወደ ምድረ በዳ ፈቀቅ አለ። ወላጆቹ በልጅነት የሞቱበት የበረሃ ሰው፣ ዘመድ አልባው መናኝ፣ ከአንበጣ በቀር የማይበላው ጦመኛ፣ ከግመል ጠጉር በቀር የማይለብሰው ባህታዊ ቅዱስ ዮሐንስ እንደ ወንጀለኛ በግፍ መገደሉን ሲሰማ ጌታችን ብቻውን ለመሆን ፈለገ። የምንወደው ሰው መሞቱን ስንሰማ በሐዘን ተመሰብረን ወደ መኖሪያ ቤቱ ሄደን ሐዘናችንን እንደምንገልጽ ጌታችንም ቤት የሌለውን የባህታዊውን ሞት ሲሰማ ዮሐንስ ወደ ኖርበት ወደ ምድረ በዳ ብቻውን ፈቀቅ አለ። ይህ ከሆነ ከ2 ዓመታት በኋላ ጌታ ዮሐንስን በግፍ ባስገደለው በዚህ ጨካኝ ንጉሥ ፊት ተይዞ ሲቀርብ አንድ ቃል አልተናገረም። በምድረ በዳ ይጮህ የነበረውን ሰው ድምፅ የገደለው ሄሮድስ ድምፅን ገድሎ ቃልን ሊሰማ አይገባውምና ጌታችን ምንም አልመለሰለትም። አዋጅ ነጋሪውን መንገድ ጠራጊውን በግፍ ለገደለው ቀበሮ ጌታችን የብፁዓን ጆሮች የሚሰሙትን ድምፁን ሊያሰማው አልወደደም። ዮሐንስ እርሱ ሙሽራ ነው፣ እኔ ሚዜ ነኝ ብሎ አልነበረምን? ታዲያ ሙሽራ ከሚዜው ገዳይ ጋር እንዴት ይነጋገራል? ሄሮድስ ጌታችን መልስ እንዳልሰጠው ባየ ጊዜ ከሰራዊቱ ጋር ናቀው፣ ዘበተበትም፣ የጌጥም ልብስ አልብሶ ወደ ጲላጦስ ሰደደው። ሉቃስ ወንጌል ምዕራፍ 23 ከቁጥር 11። ሮማውያን ንጉሥ ለመሆን የሚሾሙትን ሰው አስቀድመው ነጭ ልብስ ያለብሱታል።
ሥርዓተ ንጉሡ ሲፈጸም ደግሞ በነጭ ልብስ ፈንታ ልብሰ መንግሥት ለብሶ ዘውድ ይደፋል። ሄሮድስ ነውር የሌለበትን የእግዚአብሔር በግ ኢየሱስን ነጭ ልብስ ያለበሰው በራሱ መኳንንት ፊት ብቻ ሳይሆን በጲላጦስና ወታደሮቹ ፊትም ጭምር ሳቅ ለመፍጠርና በጌታችን ላይ ለመዘበት ያደረገው ነበር። ለዚህም ቀልድ ምላሽ መስጠታቸውን የምናየው ከነጭ ልብሱ በኋላ ልብሱን ገፈው ቀይ ልብስ ማልበሳቸውና የሾህ አክሊልን በራሱ ላይ ደፍተው እየሰገዱለት መዘበታቸው ነው። አትሳቱ፣ እግዚአብሔር አይዘብትም ብሎ ከመካከላቸው የሚገሥጻቸው የለምና ሄሮድስና ሰራዊቱ በጌታችን ላይ በንቀት ዘበቱበት። ሄሮድስ እንዲሳቅለት ብሎ በጌታችን ላይ ተሳለቀ። ባለንበትም ዘመን በክርስቶስ ላይና አካሉ በሆነች ቤተክርስቲያን ላይ እየቀለዱ የሚሳቅላቸው የሚጠብቁ ብዙ ሄሮድሶች በየስፍራው አሉ። ራሳቸው ባይቀልዱም እንደ ሄሮድስ መኳንንት በጌታ ላይ ሲዘብቱ አብረው መሳቅ የሚያግዙ ሞልተዋል። ሄሮድስ መልሰው አንተው ፍረድበት ብሎ ጌታን ወደ ጲላጦስ መለሰው። በዚህ መገባበዛቸው ምክንያት ሄሮድስና ጲላጦስ በዚያን ቀን እርስ በርሳቸው ወዳጆች ሆኑ። ቀድሞ በመካከላቸው ጥል ነበርና። ሉቃስ ወንጌል ምዕራፍ 23 ከቁጥር 12። ጲላጦስ በሄሮድስ ግዛት በገሊላ ሄዶ መስዋዕት ያቀርብ የነበሩ ሰዎችን መግደሉ በሁለቱ መካከል ለነበረው መቃቃር አንድ ማሳያ ነበር። በዚህ ዕለት ዓርብ ግን በጌታችን ምክንያት ታረቁ። በዚህችም በመከራው ቀን የፍቅርና የእርቅ ቀን፣ የይቅርታ ቀን፣ ኃጢአት የሚሰረይበት ቀን፣ የሕይወትና የደህንነት ቀን ናትና ከቀድሞ ጀምሮ ጠብ ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ። ድርሳነ ማያዊ ዘረቡ። ቅዱስ ቄርሎስ ዘኢየሩሳሌምም በሰማይና በምድር መካከል ሰላምን የሚመልሰው እርሱ መጀመሪያ በፈረዱበት ሰዎች መካከል ሰላምን ማምጣትን ወደደ። ራሱን እጅ መንሻ አድርጎ በምድር አለቆች ዘንድ ሰላምን አመጣ ይላል። ወስብሐት ለእግዚአብሔር።